ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። ኢትዮጵያ በ30ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ልምዷን ታካፍላለች ተባለ። ዜጎች ከህገ ወጥ ጉዞ ራሳቸውን እንዲቆጥቡ የውጭ ጉዳይ ሚኒስቴር አሳሰበ። የከፍተኛ ትምህርት ተቋማት ፕሮግራም ክለሳ በዚህ ዓመት ወደ ዩኒቨርሲቲ በገቡ ተማሪዎች ላይ ተግባራዊ መደረግ ይጀምራል ተብሏል። የአሜሪካ ምክትል ፕሬዝዳንት የኬንያ ጉብኝታቸውን ሰረዙ። የኡጋንዳ ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ አስጠነቀቁ። ከተኩስ አቁም ስምምነት በኋላ በእስራኤል ጥቃት ከ420 በላይ ፍልስጤማውያን ተገደሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ኢትዮጵያ በ30ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ልምዷን ልታካፍል ተገኝታለች። ኢትዮጵያ በብራዚል ከተማ ቤሊያም እየተካሄደ ባለው 30ኛ የተባበሩት መንግስታት ድርጅት ዓመታዊ የአየር ንብረት ለውጥ ጉባኤ ኮፕ 30 የአየር ንብረት ለውጥ ለመቋቋም አረንጓዴ አሻራን ጨምሮ እየወሰደች ያለውን ተግባራዊ እርምጃዎች አጉልቶ በማሳየት ልምዷን ታካፍላለች። የኮፕ 30 የመሪዎች ጉባኤ በብራዚል ቤሊያም በይፋ የተጀመረ ሲሆን ጉባኤው በቀዳሚነት የዓለም የሙቀት መጠን ወደ 1.5 ዲግሪ ሴንቲግሬድ ለመመለስ በሚደረገው ጥረት ላይ እንደሚያተኩር ተገልጿል። የኢትዮጵያ ልኡካን በጉባኤው እየተሳተፉ ሲሆን ከጉባኤው ጎን ለጎን በሁለትዮሽና በባለ ብዙ ወገን ውይይቶች ላይ እንደሚሳተፉም ተጠቁሟል። በጉባኤው ኢትዮጵያ በቫሊዮን እና ሌሎች ቁልፍ ቦታዎች ላይ ማሳያና የተለያዩ ክንውኖች እንደሚካሄድም ተጠቅሷል። ኢትዮጵያ በሁለትዮሽ የአፍሪካ አየር ንብረት ጉባኤ ASS2 የተነሳ የኢትዮጵያ የአፍሪካና ሌሎች የአየር ንብረት ተጋላጭ ሆኑ ሀገራት ጉዳይና ጥቅሞችን እንደሚጠበቁ በጉባኤው ሐሳብ እንደምታንጸባርቅም የፕላንና ልማት ሚኒስቴር መረጃ አመላክታል። በብራዚል እንደ አውሮፓውያን አቆጣጠር ከህዳር 10 እስከ 21 በሚካሄደው 30ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ የአየር ንብረት ለውጡን እንዴት መቋቋም እንደሚቻል ለመለየት የሀገር መሪዎች፣ ሚኒስተሮች እንዲሁም ተደራዳሪና የተለያዩ ተወካዮችም ተሰብስበዋል። ዜጎች ከህገ ወጥ ጉዞ ራሳቸውን እንዲጠብቁ የውጭ ጉዳይ ሚኒስቴር አሳሰበ። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የመመለስ ስራ ተጠናክሮ መቀጠሉን የውጭ ጉዳይ ሚኒስቴር አመልክቷል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የመመለስ ስራ ተጠናክሮ መቀጠሉን አመላክቷል። ከውጭ ግንኙነት ቁልፍ ስራዎች አንዱ የዜጎች ተኮር ዲፕሎማሲ መሆኑን የገለጸው ሚኒስቴሩ በፖሊሲው አማካኝነት በውጭ ሀገር የሚኖሩ ዜጎች መብት የማስከበርና ለዜጎች ተገቢ የቆንስላ አገልግሎት የመስጠት በሄዱበት ሀገር ህጋዊ መኖሪያ ፈቃድ የሌላቸውና የሀገሩ መንግስት ዜጎችን ሀገራቸውን እንዲለቁ ሲወስኑ መብታቸው፣ ክብራቸውና ደህንነታቸው ተጠብቆ ወደ ሀገራቸው እንዲመለሱ ትኩረት ተሰጥቶ እየተሰራ እንደሚገኝ አስታውቋል። በዚህ መሰረት ባለፉት 4 ዓመታት በተለያዩ የመካከለኛ ምስራቅ የአፍሪካ ሀገር እንደ ማንያማር ያሉ የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500 ሺህ በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉ ተጠቁሟል። ከመስከረም 5 ቀን 2018 አንስቶ በሳውዲ አረቢያ በተለያዩ እስር ቤቶች ማቆያ ማዕከላት የሚገኙ ከ17000 በላይ ዜጎች መመለስ መቻሉን በአሁኑ ወቅትም በሳውዲ በአስቸጋሪ ሁኔታ ውስጥ የሚኖሩ ዜጎች የመመለስ ስራ መቀጠሉን በመግለጫው ላይ ተመላክቷል። በተመሳሳይ በየመን በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ 36 ዜጎች ወደ ሀገራቸው እንዲመለሱ የተደረገ ሲሆን ሌሎችም አስፈላጊውን የሰነድ ማጣራት በማድረግ የጉዞ ሰነድ በማዘጋጀት ወደ ሀገራቸው ለመመለስ ከኢሚግሬሽን ዜግነት አገልግሎት፣ ከብሔራዊ መረጃ ደህንነት አገልግሎት እንዲሁም ከዓለም አቀፍ የፍልሰተኞች የድርጅት IM ጋር በመቀናጀት እየሰራ መሆኑን ገልጿል። በማይናማር፣ ኦላስና ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ
በተመሳሳይ በአስቸጋሪ ሁኔታ ውስጥ የሚኖሩ ዜጎች የመመለስ ጥረት መቀጠሉን ተገልጿል። ሆኖም ግን አሁንም ድረስ ዜጎች በተመሳሳይ መረጃ በህገወጥ ደላሎች ተታለው ወደ ተለያዩ ሀገራት በመጓዝ ለእስርና ለሞት እየተዳረጉ መሆኑን መንግስት ዜጎች ከህገወጥ ጉዞ ራሳቸውን እንዲከላከሉና እንዲጠብቁ ነው ሚኒስተሩ ያሳሰበው። ወደ ውጭ ሀገር የሚደረጉ ጉዞዎች የስራ ቅጥሮች በህጋዊ መንግስት ባስቀመጠው አሰራር ብቻ ሊሆን እንደሚገባ ማስገንዝበዋል። መረጃችን አሁንም እንደቀጠለ ነው። የከፍተኛ ትምህርት ተቋማት ፕሮግራሞች ክለሳ በዚህ ዓመት ወደ ዩኒቨርሲቲ በገቡ ተማሪዎች ላይ ተግባራዊ መደረግ ይጀምራል ተብሏል። የትምህርት ጥራትን ለማረጋገጥ የተጀመረው የከፍተኛ ትምህርት ተቋም ፕሮግራም ክለሳ በዚህ ዓመት ወደ ዩኒቨርሲቲ በሚገቡ ተማሪዎች ላይ ተግባራዊ እንደሚደረግ የትምህርት ሚኒስቴር አስታውቋል። በ2018 አዲስ ከ80 በላይ የከፍተኛ የትምህርት ፕሮግራሞችን እንደሚከለሱም ተመልክቷል። የትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ከኢዜጋ ባደረጉት ቆይታ እንደገለጹት መንግስት የትምህርት ጥራትና አግባብነትን ለማረጋገጥ ከሚሰራቸው ስራዎች መካከል የከፍተኛ ስርዓት ትምህርት ፕሮግራም ክለሳ አንዱ ሆኖ ይገኛል። የፕሮግራሙ ክለሳ ዓለም አቀፍ የትምህርት ስታንዳርዶችን የጠበቀ የትምህርት ጥራትን አግባብነት በማረጋገጥ የሀገሪቱን የልማት አቅጣጫ እንደሚሆንም አያይዞ ገልጿል። ቀደም ሲል የነበረው ስርዓት ትምህርት በንድፍ ሐሳብ ላይ ያተኮረ መሆኑን የተናገሩት መሪ ስራ አስፈጻሚ አሁን ያለው ክለሳ ግን ተማሪዎች ተወዳዳሪ የሚያደርግ ተግባራዊ ተኮር እንደሚሆንም አያይዞ ገልጿል። የከፍተኛ ትምህርት ፕሮግራም ክለሳ በዘመናዊ ዓለም አቀፍ የሥራ ገበያ የሚፈልጉትን ክህሎቶች ችግር ፈቺ ፈጠራና ሙያ ስነ ምግባር ያካተተ መሆኑንም አሳውቋል። ክለሳው የሀገር በቀል ዕውቀትን በማካተት የትምህርት ተቋማትን ልዩ ከማድረግ በላይም ተመራቂዎችን በየትኛውም የዓለም ክፍል እንዲማሩ እንዲሰሩ የሚያደርግ መሆኑን አመላክቷል። ኢትዮጵያ 11500 የጽንሰ ሐሳብ አቻ ስያሜዎችን ከብያኔዎቻቸው የያዘ አዲስ የሳይንስና ቴክኖሎጂ መዝገበ ቃላት አስመረቀች። በኢኖቬሽን ቴክኖሎጂ ሚኒስቴርና በኢትዮጵያ የሳይንስ አካዳሚ አስተባባሪነት ከ30 በላይ የሙያ ዘርፎች ከ90 በላይ ዕውቅ ባለሙያዎች በዝግጅቱ ላይ እንደተሳተፉም ታውቋል። የኢኖቬሽን ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ የሳይንስና ቴክኖሎጂ እንግሊዘኛና አማርኛ መዝገበ ቃላት መጽሐፍ ህትመት ተከናውኖ ለምረቃ መብቃቱን የሳይንስና ቴክኖሎጂ ዘርፍ በመረዳት ወደ ተግባር ለመለወጥ ለሚደረገው ጥረት ጥልቅ ፋይዳ አለው ሲሉ በመረቃቱ ስነ ስርዓት ወቅትም ተናግሯል። ሚኒስተሩ በቀጣይ በብዙ የኢትዮጵያ ቋንቋዎች እየተተረጎመ ተደራሽ እንዲሆን የማስቻል ስራ ከኢትዮጵያ ሳይንስ አካዳሚና ሌሎች መሰል የምርምር ተቋማት ጋር መስራት እንዳለበት በአጽንኦት ገልጿል። የኢኖቬሽንና ቴክኖሎጂ ሚኒስቴር መጽሐፉን ከማሳተም የመዝገበ ቃላቱን የሞባይል መተግበሪያ ማለትም መስሪያ ቤቱ በማህበራዊ ሚዲያው ላይ ያጋራው መረጃ ይጠቁማል ብለዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንጻዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች